ነገር አይ ቲንክ ይሄ ሃይማኖቱ ለወንዶች የሚያደላ መስሎ ስለታየኝ ስፔሻሊ ለምሳሌ ይሄ ሴት ልጅ ሽቶ ማድረግ አትችልም፣ የሴት ልጅ ሂጃብ የምታደርገው ከወንድ አይን ለመጥፋት ነው ምናምን ነገር ስታፍ የሚሉት ነገሮች ከወንድ አይን ውስጥ ላለመግባት ነው። ስፔሻሊ ኒቃብ የሚያደርጉ ሴቶች እንደዛ ነው ምክንያታቸው ምናምን ነገር የሚለው ነገር ስላልገባኝ ነው። that's really the point። የመጀመሪያው ጥያቄ ኔት አድርገሽ የሚረብሽ ድምፅ አለ መሰለኝ። የመጀመሪያው ጥያቄ ሶስት ነገራቶችን ያነሳቸው ጥያቄዎቹ ሁለት ናቸው። የመጀመሪያው ግን ምንድነው እንደው ሴት ልጅን ጨቁን ያደረገ ወይም ለወንድ ልጅ እንትን ያለ ይመስለኛል ያዳለ ይመስለኛል እንደዚህ አይነት ስሜት ነው። ወደ እሱ እንመጣለን። ወደ ጥያቄዎቹ አጭር ስለሆኑ እንመልሳቸውና የመጀመሪያው ጥያቄ ምንድነው ሽቶ ሴት ልጅ መቀባት አትችልም በእስልምና የሚል ነው። ይሄ ስህተት ነው። ሴት ልጅ ሽቶ መቀባት አትችልም በእስልምና የሚል የለም። ግን መቼና ለማን እንዴት የሚለውን አስቀምጧል ኢስላም። ሙሉ በሙሉ እንዳው በጥቅሉ ሴት ልጅ ሽቶ አትቀባ አላለም ኢስላም። ገብታችኋል አይደል? ሴት ልጅ ሽቶ መቀባት ትችላለች። ግን እንዴት ነው የምትቀባው? ለማን ነው? ሁለተኛ ነገር ምንድነው ሴት ልጅ ጅልባብ የምትለብስበት ዓላማ ምንድነው የሚል ነው። ገብታችኋል? እንደ ከወንድ ልጅ ካለው አንፃር ነው ወይ ሚለው ይመስለኛል። የሚለው ስምሽ ሚለው በደንብ አዳምጫ። አምላክ አንድን ህግ ሲደነግግ ጊዜ ከበስተጀርባው ትልቅ ዓላማ አለው። መጀመሪያ ልናነሳ የሚገባው ነገር ምንድነው? ከዚህ ጋር አምላክ ይሄን ለምን እንደከለከለ እንድታውቁ ዘንድ ዝሙት የሚባል በጣም ታላቅ ኃጢአት እንዳለ ታምኛለሽ። እኔም አምናለሁ፣ አንቺም ሁላችንም የምናውቀው ነገር ነው። አምላክ ይሄን ነገር አጥብቆ ከልክሏል። ዝሙት ብቻ ሳይሆን ኢስላም የከለከለው በጣም ደስ የሚለው ወደ ዝሙት የሚወስዱ ማናቸውንም በሮች ሁሉ ዘግቷቸዋል እንዳለ ሰዎች ወደዛ እንዳይደርሱ። ከሚያደርሱት መዳረሻዎች መካከል ምንድነው ከተባለ አንድ ሰው መቼም ቀጥታ ሄዶ የሆነች ሴት ጋር ዝሙት አይሰራም። ወደ እርሷ የሚያደርሰውን ነገራቶች ግን እነዛን መጀመሪያ መንደርደሪያዎችን ከሄደ በኋላ ነው። እነዚያ መንደርደሪያዎች ናቸው አሁን አላህ የከለከላቸው የጠየቅሻቸው ጥያቄዎች። ሴት ልጅ ተውባና ተቆነጃጅታ በምትወጣ ጊዜ ወንድ ልጅ በአይኑ የመማረክ ባህሪ ያለው የዛኔ ያንን ባየ ጊዜ በእርሷ ላይ ተውባና ተቆነጃጅታ እንደፈለገች ተገላልጣ ስትሄድ ጊዜ ሰይጣን ስራውን ይሰራል። እቺ ልጅ እንዴት ያማረ ቁመና አላት፣ እንዴት ያማረ ከለር አላት፣ እንዴት ያማረ ውበት አላት፣ ሽታዋና መዓዛዋ እንዴት ደስ የሚል ነው ጠረኗ ብሎ ይማረካል። ቀጥታችን ልጅ ለምን ስልኳን አልቀበልም ይላል። ከዚያ ይቀበላል። የሆነ ቀን ለምን ሻይ ቡና አንልም? ከዚያ ሻይ ቡና ይባባላል። የሆነ ቀን ለምን አብረን አናድርም? ይቀጥላል ቀጥታ። አሁን አየሽ ኢስላም የዘጋቸው እንዲህ አይነት ነገራቶችን ነው። ስለዚህ ሴት ልጅ አትቀባ ሳይሆን ሽቶ ያለው ከባዕድ ወንዶች ጋር ወደ ፈተናና ወደ ኃጢአት የሚጥላት የሆነን ነገር አታድርግ ነው። ሰውነቷን ክፍል ገላልጣ ብትሄድ ለእርሷ መደፈር የሚባል ነገር አለ። በእርሷ ላይ ጥቃት ሊያደርስባት ይችላል። ይሄ በተጨባጭ የምናውቀው ነገር ነው። ያንን ነገር ባየ ጊዜ ሰይጣን በመካከል ስራውን ይሰራል። እንዲሁም ለእርሱም ወደ ኃጢአት የሚጥለው ነገር ሆነበት። ለእርሱም ለሁለቱም ሲል ነው። እዛ አጸያፊ ነገር ላይ እንዳይወድቁ አምላክ አላህ ሱብሓነሁ ወተዓላ ይህንን በር ዘጋላቸው። ገብቷችኋል አይደል? ስለዚህ ሴት ልጅ ለተከበረው ለባሏ እንዲሁም ደግሞ ሴቶች ብቻ ባሉበት የዛኔ እንደፈለገች ብትገባባ ችግር የለውም ኢስላም። ገብቷችኋል? ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ነገር ግን ባዕድ ወንድን ወደ ፈተና የሚጥል ነገር ሲሆን ጊዜ ነው የተከለከለው። ነብዩ ሰለላሁ ዐለይሂ ወሰለም አዩማ ምርአትን ኸረጀት ሚን በይቲሃ ሙተዐጢራ ሊየጅደ ሪሐሃ አልአጃኒብ ፈሂየ ዛኒያ አሉ። ማንኛውም ሴት አሉ ተውባና ተቆነጃጅታ ተቀባብታ ሽቶዎችን ከቤቷ ከወጣች ዓላማዋ ምን? ባዕድ ወንዶች ሽታዋንና ጠረኗን ያገኙ ዘንድ። ተመልከች፣ ከዚህ ጋር ነው ያያዘው። እንደዚያ ካደረገች እርሷ ወደ ዝሙት የሚጠራውን መንገድም በእርግጥ አደረገች አሉ። ያ ማለት ሴት ልጅ የሰውነቷን ክፍሏን የሚገላልጥ ለብሳ በሄደች ጊዜ ሰይጣን የሚሰራውን ታውቂያለሽ። ቀጥታ ወደዚያ ነገር ይጋብዘዋል። ያኛ ይመጣል፣ ይጠይቃል፣ የሚፈልገውን ከሷ ለማግኘት ይሄዳል። ነገር ግን ይሄን ነገር ዘጋቸው ኢስላም። ተቻለ አንደኛው እሱ ነው፣ የእርሷን ክብር ለመጠበቅ ነው። የሚገርምሽ ቁርአን ለወንዱ ሲል ብሎ አይደለም ይሄን የተናገረው፣ እሱንም በእርግጥ ወደ ዝሙት እንዳይጥለው ብሎ ነው። ያንን ባየና በተማረከ ጊዜ እርሷንም ግን አላህ ሱብሓነሁ ወተዓላ ሲያነሳ ምን አለ? ስለ ሂጃብ ሲያዝ ጊዜ ያዘዘባቸውን ዓላማ ሲናገር እንድትሸፈን እንድትለብስ ያዘዘበትን قال سبحانه وتعالى في آخر سورة الأحزاب يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما. أنت نبي هوي ሚስትህን ሴት ልጆችህን
ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው አለ። ለምን? ذلك أدنى أن يعرفن ይህ እንዳይታወቁ ይረዳቸዋልና አለ። ያ ማለት የሰውነት ክፍላቸውን እንዳይታይ እንዲሰትርላቸው ይረዳቸዋል። ከዚያስ فلا يؤذين አይለከፉም አለ። አያችሁ ጥቅሙ ለማን ነው? በዋናነት እንዳይለከፉ ይረዳቸዋል። ሴት ልጅ ተደፈረች መባልን አጸያፊ ይሄንን ከባድ ነገር ዘግናኝ ነገር መስማት ይፈልጋል? የለም። ይሄ ነገር እንዳይሆን ነው መጀመሪያ አላህ Subhanahu Wa Ta'ala የእርሷን ክብር ነው ያስቀደመው። فلا يؤذين በተኩላ ሰዎች አይደፈሩምና እርሳቸው ያለ ክብራቸውን ያስጠብቅላቸዋል። የእርሷንም የእርሱንም ሁለታቸውንም ከዚያ ጋር አጸያፊ ነገር እንዲዘጋላቸው የተደነገገ ድንጋጌ ነው እርሱ ማለት ነው። እንዲሁም ደግሞ ሽቶን አልከለከላትም። ነገር ግን አሁንም ወንድ ልጅ በዚያ ነገር ተማርኮ ወደ ኃጢአት እንዳይጠራት እንዳይስባት ለመዝጋት ተብሎ እንጂ ያንን ነገር በባዶ ወንድ ስር ስትሄድ እንዳትቀባ የተባለው ሴቶች ጋር ከሆነች ቤተሰቧ ጋር ከሆነች ቤታቸውን እንዲሁም ባሏ ስር ከሆነች እንደፈለገች ሻወር ተወሰደበት ሽቶን ከፈለገች ችግር የለም ይችላል። ከዚህ ያ ነው። ሌላው ለሴት ልጅ የሚያዳላ የሚመስል ነገር ወይንም ሴት ልጅን የሆነ ትንሽ ጭቆን ያደረገው ወንድ ልጅን እንትን ያለ ይመስላል የኢስላም ሕግና ስርዓት የሚለውን ትንሽ እሱን ላንሳ። አንደኛ ሰዎች ከአምላካቸው ዘንድ የሚጸድቁት በጾታቸው አይደለም በእምነታቸውና በስራቸው ነው። ሴት እኩል ከወንድ ጋር የመጽደቅ ዕድል ከኃጢአት እንትን ማነው ገነትን የማግኘት ዕድል አላት። ማስረጃ ቃለ ሱብሓነሁ ወተዓላ መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን። አላህ በሱረቱ ኒሳ ላይ ሲናገር ምን አለ? መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ከወንድም ሆነ ከሴትም ከእነርሱ አንዳቸው መልካም ያመነና መልካምን የሰራ ለእነርሱ በምድራዊ ህይወታቸው ጥሩ ህይወትን እሰጣቸዋለሁ እንዲሁም በሰሩ ስራ ምክንያት በቀጣዩ ዓለም ምንዳቸውን እከፍላቸዋለሁ እኛለ ወዐደ አላህ Subhanahu Wa Ta'ala ወዐደ አላሁ الذين آمنوا وعملوا الصالحات ليدخل المؤمنين والمؤمنات جنات ይላል ሱረቱል ፈትህ ላይ ማለት ነው። የወንድ አማኞችንም የሴት አማኞችንም ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ አላህ Subhanahu Wa Ta'ala ይናገራል። ይሄ ነው እንዳውም ይበልጥ እንክብካቤ ያደረገው ኢስላም ለሴት ልጅ ነው። ምክንያቱም እንክብካቤ ያስፈልጋታልና እርሷ በደንብ አዳምጪ። አዳም ገና ከሰው ልጅ ታሪክ ልጀምርላችሁ። አምላክ አላህ Subhanahu Wa Ta'ala አዳምን ምን እንዳለ ተመልከቱ። አዳም ሆይ አለው ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ ነው። አዳም ሆይ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። አደራ የእኔን ትእዛዝ አስቶ ኃጢአትን እንዳያሰራችሁ ተጠንቀቁት፣ እንዳትሰሙት። ከገነት እንድትወጡም እንዳያደርጋችሁ። ከገነት ከወጣችሁ አንተ ትለፋለህና አለው። አየሽ የመልፋትና የመድከም ለፍቶ ሰርቶ ጥሮ ግሩ የማስተዳደርን ኃላፊነትና የመጀመሪያው በወንድ ልጅ ላይ ተጫነ። ሴትስ 5 ሳንቲም ለቤት አስቤዛ የማውጣት ኃላፊነት ግዴታ እንደሌለባት ታውቃላችሁ። በኢስላም ሚሊዮነር ብትሆን ቢሊዮነር ብትሆን የፈለገ ቢሆን እርሱ ተሸክሞ የማስተዳደር ግዴታ አለበት እንጂ በእርሷ ላይ ምንም አይነት ወጪ የለባትም። ያንን ሰርቶ የማስተዳደር ኃላፊነት በእርሱ ላይ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ይህን ጥያቄ ተጠየቁ። አንደኛው ሰሃባ ወንድ ልጅ መጣና ጠየቃቸው። ያ ረሱላህ هل لزوجاتنا علينا حقا فقال له النبي صلى الله عليه وسلم نعم أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبه وألا تهجرها إلا في البيت ሰውየው መጣና አንተ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ መብት አላቸው ብሎ ጠየቀ። በላሉት አዎ አሉት ነብዩ ሰለላሁ ዐለይሂ ወሰለም መብት አላቸው እንጂ አሉት። ከዚያም ጥቂቱን ገለጹለት። በባልና በሚስት መካከል ሊኖር የሚገባውን መብት ነው ሰውዬ የጠየቀውና ያን ጠቀሱለት። ምን አሉት? ስትበላ ልታበላት ግድ አለብህ፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት። ያቻው አይደል? ካገባህበት ጊዜ ጀምሮ አብራችሁ እስከኖራችሁበት ዘመን ድረስ ማንኛውም ወጪ አንተን ነው የሚመለከተው። እርሷ ሀብታም ነችና እርሷ እየሰራች ነውና ለኔ ማምጣት አለባት፣ ይሄንን ማስተዳደር አለባት ብሎ ሂሳብ የለም በኢስላም። አንደኛ እርሱ ነው ያዛቻላ። ሌላኛው ነገር በኢስላም ለሴት ልጅ የተደረገ ትልቅ እንክብካቤ። ሴት ልጅ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጿት ሴት ልጆችን ወልዶ ያሳደገ ሰው ለአቅመ ሔዋን እስኪደርሱ ድረስ ዋጋው ገነት ነው ብሎ አስቀምጠዋል። ተመልከቱ ሴት ልጅን ምን ያክል ሰውየው ተንከባክቦ ማሳደግ እንዳለበት፣ እርሷን ማሳደግ ዋጋዋን ገነት አድርጓል ኢስላም። ታውቃላችሁ ወንድ ልጁን ተንከባክቦ ያሳደገ ገነትን ያገኛል የሚል የለም። ምንዳን ያገኛል? በእርግጥ ግን ገነት ነው ዋጋው የተባለው ለሴት ልጅ ነው። በጣም እንክብካቤ ትኩረት አድርገን እንድንሰጥ ነው አላህ ይሄንን የደነገገው ለሴት ልጅ ማለት ነው። ምክንያቱም እንክብካቤ የተሻለች እርሷ። ወንድ ልጅ በጉልበቱ በምኑም ራሱን እንደምንም ብሎ ያስተዳድር ይችላል አይደለ? ሴት ልጅ ግን እንደዛ አይደለች። ይመስላል
ስለዚህ ሴት ልጆችን መንከባከብን ዋጋው ገነት አድርጓል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ካነት عنده بنتان او اختان او ثلاث بنات او ثلاث اخوات فاحسن صحبتهن واتقى الله فيهن ادخله الله الجنه ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ልጆች ኑሮት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። ተመልከቱ ከልጅነቷ ጀምሮ እስከ ለቅመ ሔዋን እስክትደርስ ለትዳር እስክትደርስበት ጊዜ ድረስ ያለውን እድሜዋን የገነት መንገድ አድርጎታል አላህ። እሷን መንከባከብ ዋጋቸው ገነት ነው፣ ተንከባከቡ ብሏል። ሁለተኛ እሺ ካገባች እስከምታረጅ ድረስ ከባሏ ጋር ባለችበት ዘመን ያለውን ህይወቷንስ አሁንም ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰውና መልካም ሰው ብሎ ማለት ከአምላኩ ዘንድ ለሚስቱ መልካም ሆኖ የተገኘ ነው ብሎ ተናገሩ። አያችሁ፣ በደንብ አስተውሉት። ባል ለሚስቱ ይበልጥ ትኩረት እንዲያደርግና እንክብካቤን እንዲሰጣት በቃ አላህ ደነገገ። ይሄንን ምን አለ? ከሁላችሁም መልካም ሰው ማለት ከኔ ዘንድ ለሚስቶቻችሁ መልካም ሆኖ የተገኘ ነውና ለሚስታችሁ መልካም ሆናችሁ አሳዩኝ መልካምነታችሁ ብሏል አላህ። አያችሁ። አሁንም ሶስተኛ ከወለደች ካረጀች በኋላ እናት ከሆነችስ በኋላ ሴት ልጅ ተመልከቱ እስከ ሕይወቷ ፍጻሜ ድረስ እናት ትሆናለች አይደል? የዛኔም አሁንም ገነትን ማግኘት የፈለገ እናትን ይንከባከባሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ ከተወለደች ጀምሮ እስከ መጨረሻ ሕይወቷ ድረስ እርሷን መንከባከብ ገነት ነው ዋጋው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወጣት መጣና ለዚህ ማስረጃ ልስጣችሁ። አንተ የአላህ መልእክተኛ ሆይ ለጂሃድ ይፍቀዱልኝ አላቸው። ጂሃድ ሰሃቦችን እየመለመሉ ነብዩ ሰለላሁ ዐለይሂ ወሰለም አለከ ዋሊዳ አሉት። ነብዩ ሰለላሁ ዐለይሂ ወሰለም እናት አለችህን አሉት። ቃለ በላ ነዓም አለ። እንዴት አወቋትሉ ይሄን ነገር? ለእናቱ ብቸኛ ልጅ ነበር ልጁ። ነቢያችን ሰለላሁ ዐለይሂ ወሰለም እኛ አምላክ ናቸው አንልም። አሁን እዚህ ጋር ተመልከቱ። አምላክ በሰጣቸው እውቀት ግን ሰዎች ያለባቸውን ችግር ይረዱ ነበር፣ ያውቁ ነበር። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? እናት አለችህ አይደል አሉት። አዎ አለች። ኢዝሀብ ፈጃሂድ ፊሃ አሉት። ሂድና እናትህን አገልግላት። ፈኢነል ጀነተ ተሕተ ቀደመይሃ ገነት ያለችው ከእግሯ ስር ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። እዚህም ገነት ልታገኝ ነው አይደል የመጣኸው? እናትህ ስራ ላይ ሂደህ እርሷን ተንከባክበህ ገነትን አገኝ አሉት። ያ ሰላም። እና ነቢያችን ሰለላሁ ዐለይሂ ወሰለም ለሴት ልጅ ይህን ያክል ሁሉ ተናግረዋል። ሴትን መንከባከብ ዋጋው ገነት እንደሆነ አስተምረዋል። ነገር ግን እንዲህ አይነት ሐዲሶች ለወንድ አልተነገሩም። ምክንያቱም ወንድ ልጅ በተፈጥሮ ራሱን ተንከባክቦ ማቆየት ይችላል። አይታችሁት ከሆነ ሴት ልጅስ እንክብካቤ ትፈልጋለች። አላህ የፈጠራት አምላክ ከማንም በላይ ስለሚረዳት እርሷን መንከባከብን ዋጋው ገነት አድርጌያለሁኝ አለ። ይበልጥ ሰዎች ተሽቀዳድመው እንዲንከባከቧት ዘንድ ልጅም ሆና ወጣትም ሆና አርጅታ አያቻለ። ይሄ ነው። ሌላኛው ነገር የሚገርምሽ በኢስላም ታላቅ ደረጃ ያለው ከወንድ ልጅ ሴት ልጅ ነች። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና ምን አለ? ያ ረሱላህ መን አሐቁ الناس بحسن صحبتي አላቸው። አንተ የአላህ መልእክተኛ ሆይ እዚህ ዓለም ላይ ከሰዎች ሁሉ የእኔ መልካምነት የሚገባው ለማን ነው አላቸው። ኡሙካ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ለእናትህ ነው አሉት። ثم من አላቸው። ከዚህ አስቀጥሎ አላቸው ثم ኡሙካ አሁንም እናትህ ነች ሁለተኛም አሉት። ثم من አላቸው ሶስተኛ አሁን አስቀጥሎ ስለማን ነው አላቸው። ثم ኡሙክ ሶስተኛም ለእናትህ ነው መልካምነት የሚገባው አሉት። ثم አላቸው ከዚያስ ثم አቡክ በአራተኛውም አባትህ ከዚያም فالأقرب والأقرب ከዚያም የሚቀጥሉ የቅርብ ዘመዶች ብለው ተናገሩ። ኢስላም ለሴት ልጅ በጣም ልዩ ትኩረት የሰጠው ያ ጀማዓ ከሌላው በተለየ መልኩ። ልቀጥልላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ አንድ ቀን እንደው እቺን ዓለም አዩአት እርሱ አንተ የአላህ መልእክተኛ ከዚህ ዓለም ውድ ነገር እስኪ ምን አያቸው ነገሩን ተብለው ተጠየቁ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም حبب إلي من دنياكم هذه النساء እንደው ከዚች ከዓለም እንደው ውድ ነገር እኔ ያየሁት ሴት ልጆች ነው ብለው ተናገሩ። حبب إلي من دنياكم هذه النساء ከዚች ከምድራዊ እንደው እዚህ ምድር ላይ ከሚገኙ ምድር ካየኋት ከእርሷ ውብ ነገር ያየሁት ሴት ልጅ ነው ብለው ተናገሩ። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? لا تكرهوا البنات فإنهن المؤنسات الغاليات አሉ። ሴት ልጆችን አትጥሉ እነርሱ ውዶች ናቸውና። ውድ ተብላ ተገለጸ እርሷ ነች። ጋሊ ታውቃላችሁ በአረበኛ ቃል በጣም ውድ ነገር ማለት ነው። እጅግ በጣም ውድ የሆነ ነገር ማለት ነው። ሴቶችን አትጥሉ እነርሱ ውድ ፍጥረቶች ናቸውና ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ያ ሌላኛው ነገር ባል በሚስቱ ላይ ያለው ሐቅ በጣም የበዛ ይመስላቸዋል ብዙ ሴቶች እና ሴት ምንም መብት የሌላት በባሏ ላይ ይመስላቸዋል። ላ አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። ለእነርሱ ለሴቶች ለሚስቶች በባሎቻቸው ላይ
ልክ ባሎች በሚስቶቻቸው ላይ ባለው መብት ያክል እኩል ለእነርሱም በዛው ልክ አላቸው ብሎ ተናግረውላቸዋል። ሱረቱል በቀራ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ያለ ሁሉ በእነርሱም ላይ አለ፣ በእነርሱም ላይ ያለ በእናንተም ላይ አለ ብለው ተናግረዋል። ይህን ይመስላል እንደው በጥቂቱ ማለት ነው። በሌላ ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲስን ተናግረዋል እና እስተውሱ ቢንኒሳ ኸይራ አሉ። መጨረሻ ህይወታቸው ላይ አደራ ስለ ሴቶች መልካምን አድርጉ እያሉ ነው የሞቱት። አደራ ስለ ሴቶች መልካምን አድርጉ እያሉ ተናግረዋል። ሴት ልጅ አብራኬ ክፋይ ነች ብለዋል። ጀማዓ ፋጢማ ብድዓቱ ሚኒ አሉ። ፋጢማ ሴት ልጄ የአብራኬ ክፋይ ነች እኮ እርሷ እያሉ ይናገሩ ነበር። ያሰላም አኒሳኡ ሸቃኢቅ ሪጃል፣ ሴቶች የወንዶች አብራኬ ክፋይ ናቸው ወይም እኩዮች ናቸው እያሉ ተናግረውላታል ማለት ነው። ሌላው ከዚህ ይበልጥ በቀጣዩ ዓለም ገና ገነት ይገባል አይደል ወንድ ልጅ። ሴቶች ግን ቀድመው እዛ እንደሚኖሩ ታውቃላችሁ። አላህ ሱብሓነሁ ወተዓላ ሴት ልጅን መርጧታል። በቃ የገነት ቀድማ ነዋሪ ያደርጓታል። ሑረል ዒን ይባላሉ እና በዚህ ሁሉ አላህ ሱብሓነሁ ወተዓላ ለይቷታል ማለት ነው። ይሄን ይመስላል።